ከስንፍናው የተነሳ ምን ቢላጥሩ ውዴ ተሽከርከሪ ላጥብቀው ዘመን እንደ ንጉሱ አውድማ እንደ ንፋሱ ወየስም ስያሜ የመሃል ሀገር ሰው ወይ አዲስ አበባ ሰው ዳሩን ወዲያ ትቶ አንገቱን ያዋሰው ሰነፉ ባል የለም ሰነፉ ባል በጣም እኮ ኃይለኛ ኮከብ ሰነፍ የሆነ ባል እኮ ስራ አይወድም ከስንፍናው የተነሳ ሚስቱ ግዛ ስትለው ዛሬ ነገ እያለ ቆየ ራሱ ሚስቱ ሄዳ ገዝታ መጣችና እሺ በል ግጠም አለችው ለሁለት ሳምንት የተበላሸ አምፖላቸውን አምፖሉን ይዞ ሄደና አልደርስበትም እንኮኮ አርግኝ አላት ሚስቱ እሺ ብላ እንኮኮ አረገችው ማቀፊያ ውስጥ አምፖሉን ከተተና ከስንፍናው የተነሳ ምን ቢላጥሩ ውዴ ተሽከርከሪ ላጥብቀው ናት እዚህም ሰፈር እኮ እንዲህ እኮ ነው የሆነው ገዝተን አምጥተን እሽኮኮ አድርገን ተሽከርክረን እኮ ነው ማጥበቂያ ያቃታችን የልደት ክብረ በዓል ላይ ህፃናት ተሰብስበው ከረሜላ ታደሉልህ ከዛ ትርፍ ከረሜላ መጣና ለህፃናቱ በእጣ ታደለ አንዱ ልጅ ከእጣው አልደረሰውም ስቅስቅ ብሎ አለቀሰ አባት ልጅ ወንድም አክስት እንደ ልጅ በጩኸት ልጁ ላይ ና አባቱ ነው ዝም በል ብላ አት በዚህ መሀል ተውት እንጂ ተውት ሰው በእድሉ ማልቀስ አይችልም ምንም እኮ የማይገባንን ነገር እኮ ነው አምጥተው በአጀንዳ መልክ የሚሰጡ እንዴት መሰለ የሚያደርጉት መመሪያ ከላይ ሲመጣ ነሻምበል ሲቀበሉ ነሻምበል ራሱ አይገባቸው ጉዳዩ አጀንዳው ተተብትቦ የለ ይሄ ነገር አምጥተው ነው ሰፊው ህዝብ ላይ እናቴ ሰፊው ህዝብ እሱን ይዞ ውሉ በዚህ ጋር ነው ውሉ በዛ እነሱስ ሰጡ ረሱ እና ሻምበል እንዴት መሰለ የሚያረጉት መች እንደሚፈታ መች እንደማያዝ የማይታወቅ ጾም ይሰጧል እናቴ ሰዓቱን አታውቀው የምትይዝበትንም የምትፈታበትንም ጾም ብቻ ዝም ብለህ ትጾማለህ ይረሱሃል እነሱ ካለ ጾም ከዛ ዞር ሲሉ ድንገት ያዩ የለ በመዋቅርና በአሰራር ብለው ሌላ ጾም አንድ ሴትዮዋ ታሪክ አወቁ ሴትዮዋ በእድሜ የሚበልጣትን አንጋፋ ሰውዬ አግብታ በድንገት ሞቱ ከዛ በኋላ የከንፈር ወዳጇን አገባች የከንፈር ወዳጇ ደግሞ ኃይለኛ ነው ይደበድባታል አምሽቶ ነው የሚገባው ይጠጣል ያው ሀያጅ ነው አያርፍም እሱ ሲሄድ አራተኛ ባል አገባች እሱ ደግሞ እንዲሁ ነው የባሰበት ቤቴን አይልም ትኩረት አይሰጣትም ችላ ነው ሚላት መኖርና ለመኖራን ሁሉ አያውቅም ከራሱ ውጪ ምርር አላትና ፈታችው የመጨረሻው መጣ እናቴ በቤተሰብ ነው የመጣው የትዳር ብቻሽን ከምትሆኚ ተባ ድል ተደርጎ እንደ አዲስ ሙሽራ ተዳረች እናቴ አራቱንም ሰብስቦ መጣ አዲሱ ባል ያመሻል ይጠጣል ይደበድባል አይሰራም ቢሰራም ስራው አያምር አይጥም ንግግሩ ከሰው አይስማማ ከሰፈሩ ጋር አይግባባ እሷን ለስቃይ ቤታቸውን በዕዳ ሲዞ ቁጭ ይሄኔ ነዋ ሴትዮዋ መልኩ ሳይቀየር ምግባሩ ሳይለይ አዲስ ነኝ እያለ ቆዳውን ገልብጦ በካባ
እየሳለ ካምናው የባሰ ጉድ እየጋገረ ካቻምናው በልጦ ዘንድሮ ያለውን ለስም አስቸገረ አለች። ሰራተኛ ነው አሉ ቢሮ እና አዲስ ልጅ ቆንጆ ልጅ ገባችና ቢሮ ውስጥ ከጀላት እና መጀመሪያ ደጅ መጥናት ምን ላግዝሽ ስራ ማስለመድ አለብኝ ማን ጀመረና ቀስ በቀስ በጊዜ ሄደት ወደድኩሽ አበድኩልሽ ከነፍኩልሽ ማለት ጀመረ። ልጅቷ ከዚህ በፊት ባላት የፍቅር ህይወት የተጎዳች ነበረችና እባክህ ይሄ ነገር አሁን ላይ አያስፈልገኝም አለችው። እናቴ እሱ ደግሞ ወጣላ እንዴ ከዚህ በፊት እኮ ያለሽ ህይወት ተጎርተሽ ሊሆን ይችላል ግን እኔ እንደሌላዎቹ ወንዶች አይደለሁም ሁሉም ወንዶችን በአንድ አይና እኔ ተለየው ነኝ ከሌሎቹ ማን አለ ምን ሲላት ልጅቷን ብትለው ጥሩ ነው ወንድሜ ቆይ አንተ ከሌሎች ወንዶች የምትለየው ትወልዳለህ ወይስ ታረግዛለህ አለች። የዚህ አይነቱ ደግሞ ሌላ አለላ አንድ እኔ ለዚህ ሀገርና ለዚህ ሰፈር ምርጥ ዳኛ ነኝ አለ። በምን ሲባል እኔ ተከሳሽ ከሳሽ ተበዳይ በዳይ ምስኪን ምን የተገፋ አላቀልህም ሁሉንም እያነሳው እያፈረጥኩ ነው መገርፈው አለ። የኛ ሰፈር ቀበሌና እድር አመራሩ ልክ በስብሰባ ሰብስቦ ሲያወራ እንደ ጎረምሳው አፍቃሪ ያደርገዋል በተግባር እንደዚህኛው ዳኛ ያደርገዋል። ስብሰባ ላይ ሲነግር እኔ ካለፈው የተሻልኩ ነኝ ከየትላንቱን ተምሬ የመጣሁት በለውጥ ጎዳና ላይ ነኝ ይላል። ከዛ ተግባር ላይ ሲገባ እናቴ ያለፈውን የትላንቱን የባለፈው ያቻምናውን መከራ እንዳለ በጅምላ ሰብስቦ አንዴ ይጭንባል። ከዛ እንዴ ምን ነው ተለየው አላላችሁም እንዴ ስትላቸው ልዩነቱ እንዲገባ ብለን ነው ይላል። ዘመን እንደ ንጉሱ አውድማ እንደ ንፋሱ ክፋት መሬት ወርዶ ፍቅር ተሰቀለ ሰውነት ክብር አጣ ሰው መሆን ቀለለ ሁሉ ካፈር በቅሎ አፈር እየበላ ባፈር ተለያየ እግዚኦ ይበል ቀን ከፍቶበት ይህን ያየ ክፉ ቀን ላይ እንኳን የሰው አጀብ የራስ ድምፅ ያስጠላል አጀቡም ዘፈኑም ሁሉም ተቀይሮ እንብላ ይሆናል ትበላ አፈር ድሜ ብላ አጋስስ ሂድ ብላ ውሻ ንክስክስ እንዴት ሆኜ ልቁም እንዴት ነው ጅምሩ ለራስ መቆም ብርታት ከማን ነው የሚመክሩ ከየት ይሆን መላ መሬቱ ያድጣል ደመናው ሰልጥኖ ሰማዩ ጨልሟል ላይ ጮሃለሁ የምድሩ ተንዷል እናገር ብዬ እሰማ ብዬ ብዙ ጮሃለሁ ጊዜው ተለውጦ ሰሚው ተናጋሪ ሆነና አረፈው ዝም በሉ እኔው ልንገረው ህመሜን ቀኙን ይስጠኝ መድኃኒቴን ሌትና ቀን እጄን ላንተ ስዘረጋ እንዋቀስ ለምንድን ነው ይህ ዝምታ መልስ የለህም
የአባቶች ፍሬ ነን። ሰሜኑ ከደቡብ ምስራቁ ከምዕራብ ተጋብቶ የወለደን እምቢ ነው መልሳችን ለሚከፋፍለን። እምቢ ኢትዮጵያ። እኛ ለመሞት የምንሟገት ለመግደል የምንታገል ለጠላት የነብር ግልገል ለወንድም የፉኝት ፍልፍል መንገድ ገንቢ ድልድይ አፍራሽ ቧንቧ ሰርተን ምንጭ አደፍራሽ በተረት ዳቦ ታሪክ ሸቃጭ የእናትን ልጅ በስም ለዋጭ ትናንትናን ስናሰላ ነጋችንን ምናስበላ በዛሬያችን ለም ሀብት ላይ የበቀል ፍል ምናፈላ እኛ የተስፋ ጨንጋፊ ገፊ የእውነት አረም ሀቅን አጥፊ ጧት ቆራቢ ማታ ሰጋጅ በእውነት ስም ንግድ አሳዳጅ በልስልስ ክንድ አጋም ቀብረን አቅፈን ምንጥል አቅፈን ሰብረን እኛን በዳዮች ከኛው ሙላት ላይ አጉዳዮች አጎደልን ስንል ጎዳዮች የለብን የባዕድ ጠላት ቀጋነን የቤት ውስጥ ውጋት ለራስ ሞት የራስ ግርዛት እኛው ነን እኛ የእምቡጥ ጽጌረዳዎች ጠር የክፉ ልማድ ክፉ አሽከር በጥጋብ በፍቅር አገር ተርቦ ጠውልጎ አደር የድንቁርናችን ጥጉ ራሮት እዝነት መንፈጉ የጭካኔያችን ብቃቱ በራስ ወድ ስለት መክተቱ የድንቁርናችን ዳሩ ራስን ጥሎ መፎከሩ ዘርፎ ዘራፍ ፈንጅ ቀብሮ በራስ በራፍ እኛ እንደ ቆራሌዎች እርምት ዕቃ ሽራፊ ተረካክሰን እንደ ነተበ ላቂ ጨርቅ እዳፊ ተጠያይፈን እንደ ተበላ መጥረጊያ ላቂ ተጣጥለን እንደ በሰበሰ እንጨት ውዳቂ ተረጋግጠን እንደ ዛገ የብረት ፍላጭ ዝቃጭ ተቀባብረን አብረን ሆነን መች ተባብረን ተተቃቅፈን ተነቃቅፈን ሰብረን ቀብረን ማንጠረቃ ምስጥ ሆነን ለሸር የምንነቃ እጅ ሆነን በእጅ የምንከፋ ሻሞችን ሆነን ሻማ የምንገፋ ተላኩሰን ከምንስፋፋ ተናክሰን ምንጠፋ ክበብ ውስጥ ነው አሉ። ዘፋኙ በባንድ ታጅቦ እንደዚህ ይዘፍናል እና ዘፈኑ ምንድን ነው? አቅምን አውቆ መኖር ታላቅ ችሎታ ነው የሚለው ዘፈኑ። ግራና ቀኝ ሆነው ሁለት ሰዎች አቅም ይለካኩላል። እዚህ አንደኛው ተነሳለና ለዘፋኙ ወጥቶ እስር ብር በተነላ እስር ብር አርከፈከፈው። ሄዶ ቁጭ ሲል ሁለተኛው መጣ። ሁለተኛው ዘፋኙ ጋር ሄደና ከደረት ኪስ ውስጥ አፈር ዝግና አድርጎ
ዘፋኙ ላይ ነሰነሰበት። ዘፋኝ ሰውዬ ምን ሆናል? ምን ማድረግ ነው አለው ዘፋኝ። ሰውዬውስ ከተማዋ መውጫ ላይ 500 ካሬ ሜትር ሰጥቻለሁ። ካርታና ፕላን ወሩ ነው እንግዲህ ህይወት ግራ ጋብቶ ተንገዳግዶ አንደርድሮ የት ይወስደዋል? መዳፍ አነባለው የነገውንና የወደፊቱን ትንቢት አያለው የሚል ሰውዬ ቤት ይሄ ግራ የገባው ሰውዬ ያለውን አንድ ጉርስ ጥሪት ከፈለና አዋቂ ተብየውን ጠየቃቸው። ጌታ እስቲ የህይወቴን ቋጠሮ የህይወቴን ቀመር ፍቱልኝ አላቸው። ሰውየው እንዲህ እጁን አዩትና እስከ 40 ዓመት ድሃ ትሆናለህ አሉት። ሰውየው እስከ 36 ዓመቴ ነው 4 ዓመት ምን አላት እስከ ዛሬ ማክክ ያለው በድህነት ብሎ ጌታዬ ከዛስ በኋላ ከ40 ዓመቴ በኋላ አሳላቸው። ያው ተለምደዋለህ። ወየስም ስያሜ የመሃል ሀገር ሰው ወይ አዲስ አበባ ሰው ዳሩን ወዲያ ትቶ አንገቱን ያዋሰው መሃል ተሰይሞ መሃሉን ያጣ ሰው መሃል ተሰይሞ መሃሉን ያጣ ሰው ሰልፍ ቢከለከል አሰላፊ ያልነሳው ወይ አገሬ ሯጯ አገሬ አንጋጣጯ እግሯ እየቀጠነ እየከሳ ጉንጯ አንድ ወርቅ ሲገባ እልፍ ወርቅ እየወጣ በየት በኩል ብሎ ስንክሳሯ ይውጣ። አገሬ ሯጯ ቻይና አሯሯጯ አገሬ ሯጯ ቻይና አሯሯጯ ግብፅ ውሃ አጣጯ ነገር አላማጯ ሀገሬ ፈርጣጯ መግለጫ መላጯ አዋጅ አማራጯ የሚቆዝምባት የኑሮ ሰልፈኛ የሚያሽቃብጥባት የንጉስ ቤተኛ ቤተ ንጉስ አስፊ ቤተ እግዚአብሔር አጥፊ ቤተ ንጉስ አስፊ ቤተ እግዚአብሔር አጥፊ ታሳቅቀኛለች ታስደምመኛለች ሰካራሙ አገሬ ውጥንቅጡ አገሬ 100 ሺህ የወጣ ብርጭቆ ይጋጫል 100 ብር ለማግኘት ድሃ ይነጫጫል ዘር ከዘሩ ጋራ ከሩቅ ይጠራራል እውነት እየደሃ ውሸት ያንሰራራል ካለም የተዋስነው ብድር ይንጠራራል ወይ መሃል ከተማ ዳርዳርሽ እንዴት ነው የትኛው ላይ ቆመን የቱን እንዘግበው እንዲያው መለስ ቀለስ ጉዟችን የሆነው የአዲስ አበባ ነፋስ የሰሞኑ ንፋስ እንዲያ የምትለው ባልተናገርነው ውስጥ ያልነውን መዝግበው ይሄው ነው። ከዛሬ ነገ ይዤሽ እመጣለሁ እያልኩ እኮ ዮርዴ ተረጋጊ። ታፊ ራሱ ከማቅለጫ ከማሞቂያ ክፍል ነው የሚያወራሽ። ከሲሆን ማውራት ይችላል፣ ይፈቀድላችሁ። እንዴት ቀብሬን ትቀሪያለሽ? እኔ እንደዚህ ትናገረኛለህ? ተው እንጂ ታፊ። ምን ማለት ነው እንዴ? ባለቤት እኮ አለችም ቅምጥ ነበረች። ምን ማለት ነው? እንዴት ነው ቀብሬ ልትቀሪያለሽ ማለት? የባለቤት ጓደኞች እንደሚያውቁ ታውቃለህ። እሷ ብታውቅስ ጥሩ ነው። ተው እንጂ ታፊ። ዶዶ ምንድነው እንዲህ መጠጋጋት? እንደፈራሁት ነው። ተው እንደፈራሁ ታፊ
እና እንደነገርኩሽ የሚወዱትን ሰው ቀጥሮ እንደመጠበቅ የነብሰ ጡርን ሞት አይቶ እንደመሳቀቅ ባልታሰበ ናዳ ተመቶ እንደመድቀቅ ከተስፋ ጉልላት ተገፍቶ እንደመውደቅ ታምር በበዛባት በዚች ቧልተኛ ዓለም ከዚህ የበለጠ ምንም ህመም የለም። አውቶቡሱ ያማል፣ ሚኒባሱ ያማል፣ ላዳ ታክሲው ያማል። የማይጎል የሰው ጎርፍ ደራሽ ማዕበሉ የእንባ ቅጥልጥሉ ምን ብዬ ልንገርሽ ያማል ይሁሉ ምን ብዬ ልንገርሽ ያማል ይሁሉ። እና እንደነገርኩሽ የሚወዱትን ሰው ቀጥረው ካረፈደ የሚያፈቅሩትን ሰው ቀጥረው ካረፈደ ነገር ተበላሸ፣ ህመም ተወለደ፣ ጨጓራ በገነ፣ እሳት በእንፋሎት መልክ በታተነነ። የሚሆነው ሳይሆን የማይሆነው ሆነ፣ ሁሉ ተቀይሮ ተተካ በሲቃ። ምን ብዬ ልንገርሽ ይሄም ያማል በቃ። ወጪ ተራማጁ አስመሳይ ሰጋጁ ፀሐዩ ዝናቡ የለምን ምክንያት የለምን ሰበቡ ተቆራጭ አበባ ሊቆረጥ ባበቡ እልፍ አላፍ ኮከብ ጨረቃን ማጀቡ ደሞ ለሷ ግጥም እናቷን ጨረቃ። ምን ብዬ ልንገርሽ የሚያማል በቃ እናቷን ጨረቃ። ወሎ ላይ ያለሽው አስተላል ይበል አንቺን ብሏል ልቤ ፈልግ ለመራ። አተ ቻርሊ ወይ አንተ እዚያ አላዝን ምን ነው እዚያ ታች ሰፈር ያለችት ባለ ሱቂት ሚስትህ አገባች አሉ። ወይ ማጣት ሚስቴና ስለመጣጣት ቶ አንተ መልቻልክበት አንተ ቻርሊ ችግኞችን ውሃ ተጠጣም እንዴ? ዝናብ እኮ ነው። እና ዝናብ ቢሆን ጥላ ይዛ ተጠጣችሁ? አሃ ለካ እንደሱ ነው። አይወድማ በቃ ሪሌሽን ከማንም ጋር ምንም ሪሌሽን የለኝም እያልኩ ነው። ምንም አይነት ግንኙነት የለኝም። እነዛ ቤት የሚመጡት ጎረምሶች እነሱ ጀስት ለኮላቦሬት ነው። ኮላቦሬት ቱጌዘር አናዘር ዌዘር አንድ ላይ ከነሱ ጋር ኮላቦሬት አድርገን ምናምን ለመስራት ነው አልጋ ይዘን ምናምን እንጂ ምንም ያደረግነው ነገር የለም። ውስጥ እኮ ማን ነገር ሲያደርጉ ተይዟል ምናምን የሚባል ነገር ለኮላቦሬት ነው። ለህዝቡ አይታ ይፋ እንዲሆን በደንብ ህዝቡ ጋር በደንብ እንዲዳረስ ነው እንጂ ምንም አንድ መኝታ ክላስ ይዘን አንድ ላይ እንትን ለኮላቦሬት ነው እንጂ እውነተኛ እንትን የለውም። ከፈለክ ኮላቦሬት እናድርጋ መኝታ ከፈለክ ላስገብት። አሃ እንደዛ ይቻላል እንዴ? አዎ ለቪዲዮ ነው እንጂ እኮ ምን እኮ እንትን የለውም እንጂ ለቪዲዮ ነው። ስለዚህ ገብተን እናንተ ኮላቦሬት ይቻላል ለቪዲዮ ነው። ሰውየው ነፍስ አባቱ ጋር ይሄዳል። ነፍስ አባቱ ጋር ሄድና ዘላለም መኖር እፈልጋለሁ መሞት ምናምን የሌለበት ዘላለም ነው መኖር የምፈልገውና ምን ላድርግ ብሎ ነፍስ አባቱን ይጠይቃል። ከዛ ነፍስ አባቱ አግባ ይሉታል። አግባ? አዎ። ሳገባ ዘላለም እኖራለሁ ሲል አይ ዘላለም የመኖርህን ሀሳብ ትተዋለህ። ቻርሊ ናት ምንድነው? ቁጭ በል የምወደው ልጅ መጣ። የምወደው ልጅ በቃ ኖርማል የምወደው ልጅ ነው። ምንም እንዳትል የምትወደው ልጅ አይደለም። በቃ ዝም በል ምንም አትነው። ሶስ የምትወደው ልጅ አይደለም ብዬሽ ነበር። ስማኝማ ቻርሊ ያንተ አማት ከምትሞትና የኔ አማት ከምትሞት አሬ ራስሽ አማት ድብንት ብለን የዘመዶችን መፍጀት አልፈልግም። ዋ አንተ የኔ አማት እኮ ያንተ እናት ናት። አረ ድል እዚህኛውም ዱላ እዛም ዱላ ወይ